ተለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ የግንባር ዝርዝር መረጃዎችን ይዣለሁ። በዚህ ሰዓት ያስኳቸው በአመዛኙ ሁሉም በሚባል ደረጃ የግንባር መረጃዎች ናቸው። በሌሊት ሁለት ወታደራዊ አመራሮች ጨምሮ ከስምሪትና ከግዳጅ ቀጠና ከካምፕ ወጥተዋል። ይሄ ድንጋጤ ፈጥሯል። በዚህ ምክንያት በከተማዋ መውጫና መግቢያ በሮች ጥበቃዎችና እንዲሁም ደግሞ ፍተሻዎች እየተደረጉ ነው የሚገኙት። እንግዲህ በአንድ ቀን ከአንድ ካምፕ እስከ ትጥቃቸው በዚህ ቁጥር ደረጃ ሲወጡ አስደንጋጭ እንደሆነባቸው ለወታደራዊ እና ለብልጽግና ባለስልጣናት ጉዳዩ መነጋገሪያ ሆኗል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን አድርሳችኋለሁ። እንደዚሁ አውደ ውጊያዎች በተለያዩ አካባቢዎች እየተደረጉ ነው የሚገኙት። በሁሉም የአማራ ክልል አካባቢ ያለውን የ24 ሰዓት ዝርዝር መረጃዎች በእነዚህ አጫጭር ደቂቃዎች የምትከታተሉ ይሆናል። ይህንን ጊዜ አብራችሁ ከቆያችሁ እነዚህን መረጃዎች የምትሰሙ ይሆናል። ስለ አካባቢው እንደዚሁ የውሎና የአዳር ሁኔታ መረጃ ይኖራችኋል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአየር ኃይል ስምሪትና የአየር ጥቃትን ጨምሮ በተለያዩ አካባቢዎች የሌሊትና የቀን ዘመቻዎች እየተደረጉ ነው የሚገኘው። ከዚህ ጋር በተያያዘ ያለውን አጠቃላይ ሁኔታ በዝርዝር ወደ እናንተ የማደርሳችሁ ይሆናል። እንደዚሁም ደግሞ ቡድኑ በአየር ኃይል ደረጃ ያሉ የጦር መሳሪያዎችን እያስገባ ነው የሚለውን ጨምሮ ከዚህ ጋር በተያያዘም ያለውን አዲስ መረጃ ወደ እናንተ አደርሳለሁ። በአዲስ አበባ አስገዳጅ ትዕዛዝ ተላልፏል ተብሏል። ይህንን በተመለከተም እንደዚሁ በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል አንዱ ነው። በአዲስ አበባ እንግዲህ በኑሮ ውድነት በተለያዩ ፖለቲካዊ ግፊቶችና በአጠቃላይ ባለው ጭቆና ምክንያት በከተማው ውስጥ ያለውን የህዝብ እንቅስቃሴ እና ወደፊት ህዝባዊ አመጽ ይቀሰቀሳል በሚል በዚህ በመስጋት ከፍተኛ የሆነ ጥንቃቄና የጸጥታ ኃይል ስምሪት እያደረገ ያለው ብልጽግና አሁን ደግሞ ሌላ አዲስ መመሪያ አስተላልፏል። በዚህ መመሪያ መሰረት እያንዳንዱ እንቅስቃሴ በኢንሳ ክትትልና ቁጥጥር ስር ይገባል ተብሏል። ይህንን መረጃ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ይችላላችሁ። በዋትስአፕ ሜሴንጀር፣ በቴሌግራም እንደዚሁ ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የሱዳን ሁኔታ የደቡብ ሱዳን ኃይል ሰሞኑን የአኝዋክ ተወላጆች ላይ ጦርነት በመክፈት ከኒውሮች ጋር በመተባበር ሁለት ወረዳዎችን ድረስ ዘልቆ ወደ ኢትዮጵያ ሉዓላዊ ግዛት ስለመግባቱ የሚገልጹ መረጃዎች እየወጡ ነው። ይህንን ጨምሮ እንደዚሁ የሱዳኑ አልቡርሃን ደግሞ በኢትዮጵያ የምዕራብ ቀጠናዎች አባይ ግድብ ቀጠናን ጨምሮ በእነሱ ብሉ ናይል ግዛት አዲስ ወታደራዊ ስምሪት ለማድረግ እንቅስቃሴ ያደረገ ነው የሚገኘው። እነዚህን ጨምሮ በተለያዩ አካባቢዎች ያሉ የአፍሪካ ቀንድ መረጃዎች፣ በኢትዮጵያና በኤርትራ መካከል ያለው ውጥረት፣ እንደዚሁም ደግሞ በህወሓትና በሱዳን ጦር መካከል ያለው ጥምረትና የኤርትራና የሱዳን ጦር ጥምረት ጨምሮ ያሉትን አጠቃላይ ሁኔታዎች በተመለከተ ያላችሁን የቀጠናዊ የፖለቲካ ወታደራዊ እንዲሁም ደግሞ የኃይል አሰላለፍ ምልከታዎችን ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ ብዙዎቻችሁ አመሰግናለሁ። ሰሞኑን የኤርትራ መንግስት እንግዲህ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ በሄዱበት ጊዜ አሰብና ቀይ ባህርን በተመለከተ የተለያዩ ጉዳዮች መነሳታቸውንም የሚገልጹ መረጃዎች አሉ። እነዚህና ሌሎች መረጃዎችን እንግዲህ በሌላ የአፍሪካ ቀንድ መረጃ በዝርዝር የምንመለስባቸው ይሆናል። አሁን ግን ወደ ያስኳቸው መረጃዎች ነው የማልፈው። ወደ መረጃዎቹ ሲሄድ እንግዲህ አንድ ስርዓት ሲወድቅ ያው ህዝብ የሚንከባከበው የሚጠብቀው የለም፣ ኃላፊነት የሚወስድ የለም። ከዚህ ጋር በተያያዘ የተበላሸ መድኃኒት ወደ አገር ውስጥ እየገባ ገበያውን እያጥለቀለቀው ነው የሚል መረጃ የጤና ባለሙያዎች በተለይ የፋርማሲ የመድኃኒት ባለሙያዎች ይህንን አድርሰዋል። ወደ ኢትዮጵያ ቀኑ ያለፈበት የመጠቀሚያ ጊዜው ያለቀበት የተበላሸና እንደዚሁ ደግሞ የተከለከሉ መድኃኒቶች በብዛት እየገቡ እንደሆነ ነው መረጃው የሚገልጸው። ከባለስልጣናት ጋር በቀጥታና በተዘዋዋሪ የጥቅም ትስስር ያላቸው ነጋዴዎች አማካኝነት በተለያዩ ሀገራት የተበላሸ መድኃኒቶች ወደ ኢትዮጵያ በብዛት ገብተው ለገበያ ቀርበዋል። በአስመጭ ነጋዴዎች ከጥቅም ጋር በተሳሰረ ከባለስልጣናት ጋር በፈጠሩት የሙስና ትልቅ ሰንሰለት ምክንያት ቁጥጥር ውጭ በሆነ ሁኔታ ነው መድኃኒቶቹ እየገቡ ያሉት። በዚህም እንግዲህ ከባድ የሙስና ወንጀል ሰንሰለት የህዝብ ጤናና የህዝብ ህይወት ከባድ አደጋ ላይ ወድቋል ብለዋል የመረጃ ምንጮቹ። እንደ መረጃ ምንጮቹ በዚህ በመድኃኒት የቁጥጥርና በመድኃኒት አካባቢ የሚሰሩ ባለሙያዎች እንደሚሉት በቅርቡ መረጃዎችን የመድኃኒቶቹን እንዲሁም ደግሞ ከጉዳዩ ጋር የተያያዙ ዝርዝር መረጃዎችን ይፋ እናደርጋለን ብለዋል።
እስከዚህ ድረስ እንግዲህ በዘርፉ ውስጥ ያሉ ባለሙያዎች መረጃዎችን ያጋለጡት ይህንን እስከዛ ድረስ ህዝብ በማወቅ ጥንቃቄ እንዲያደርግ በሚል ነው። በቅርቡ ሁሉም ነገር ይጋለጣል ብለዋል። የሰው ህይወት ስለሆነ ጊዜ አይሰጥም፣ እባካችሁ ይህንን ለሚዲያ አቅርቡልን በሚል ባለሙያዎቹ ከአደረሱ ጥቆማ፣ በሌላ በኩልም በተለያዩ አካባቢዎች የባለስልጣናት በተለይ ጦርነቱን ተከትሎ ሀገሪቱን የህገወጥ እጽ ዝውውር ማዕከል አድርገዋታል። የወታደራዊ መሪዎች ይህንን እያደረጉ ነው። ትልልቅ ወታደራዊ ጀኔራሎች በእጽ ዝውውር፣ በህገወጥ መድኃኒቶች ዝውውር፣ በሰዎች ኮንትሮባንድ ወይም ደግሞ ሂውማን ትራፊክ በሚባለው በጦር መሳሪያ ንግድ ተሰማርተው ይገኛሉ። ከዚህ ውስጥ በከፋ ሁኔታ ለህዝብ አደጋ ይዞ የመጣው ህገወጥ መድኃኒቶች እና የተበላሹ መድኃኒቶች ወደ ሀገር ውስጥ ገበያ ገብተው በገበያ ላይ በመዋላቸው ነው። በተለይ ፍተሻ የማይገደዱ ወታደራዊ ፓትሮሎች ህገወጥ እጽ ዝውውር፣ ህገወጥ መሳሪያ ዝውውር፣ ህገወጥ የመድኃኒቶች ዝውውር የሚደረግባቸው እንደሆኑ ነው የገለጹት። ከተለያዩ አካባቢዎች ወደ አዲስ አበባ በዚህ መንገድ በርካታ የተበላሸ መድኃኒት እየገባ ወደ ሀገሪቱ እየተሰራጨ ነው። የተበላሸ መድኃኒቶች በዋናነት በኬንያ በኩል በብዛት እየገቡ ያሉት ከቻይና እና ከህንድ እንደሆነ፣ መድኃኒቶቹም ምንም አይነት የጥራት ፍተሻ ዓለም አቀፍ ደረጃ ምዘና የማይደረግባቸው ሆነው ወደ ሀገር ውስጥ ይገባሉ። ይሄ እንግዲህ በቀጥታ እንዲገቡ እየተደረጉ ያሉት በተፈጠረው የሙስና ሰንሰለት አማካይነት ነው። የህዝብ ህይወት አደጋ ላይ ወድቋል። በኬንያ ከሚገቡት ባሻገር እንደዚሁ አስመጪዎች በቀጥታ ወደ ሀገር ውስጥ የሚያስገቧቸው መድኃኒቶችም በተመሳሳይ በዚህ መንገድ ነው። ከዛ ባሻገር በተለያዩ ድርጅቶች ለእርዳታ የሚመጡ መድኃኒቶች ደግሞ እንደዚሁ ለሽያጭ ተመልሰው ገበያ ላይ ይውላሉ። በዚህ ሁኔታ ነው ያለው የሀገሪቱ የመድኃኒት ዘርፍ ከባድ የህይወት አደጋ ደቅኗል ብለዋል። እንግዲህ ባለፈው የተበላሸ ማዳበሪያ ወደ ሀገር ውስጥ በማስገባት ባለስልጣናት ተጠርጥረው ተይዘው ነበር። ከዚህ ጋር በተያያዘ እንግዲህ በቅርቡ ባለሙያዎቹ የምናጋልጠው መረጃ ይኖራል። የተበላሸ መድኃኒት የሚያስገቡ ባለስልጣናትና የሚያስገቡ ነጋዴዎች ብለዋል። እንግዲህ ነጋዴዎቹም በሰው ህይወት ላይ ገንዘብ ለማግኘት ከባለስልጣናት ጋር የፈጠሩት ትስስር ይህንን ቀውስ የጤና ቀውስ ፈጥሯል። ወደ ሌላ መረጃችን ሳልፍ ወደ አዲስ አበባ የሚወስደን ሌላ መረጃ ነው። አስገዳጅ የስለላ ካሜራ በአዲስ አበባ በዋና ዋና መንገዶች፣ በአካፋዮች፣ የውስጥ መንገዶች፣ ብሎክ መስቀለኛ መንገዶች፣ በመኖሪያ ቤቶች እና በድርጅት ህንፃዎች አስገዳጅ ሁኔታ የስለላ ካሜራዎች እንዲገጠሙ ሊደረግ መሆኑን መረጃዎች ጠቁመዋል። ካሜራዎቹ መግጠም ግዴታ ይሆናል ያሉት የመረጃ ምንጮቹ ካሜራዎቹ በፋይበር ኦፕቲክስ ገመድ በመገናኘት እያንዳንዱን እንቅስቃሴ ወደ ስለላ መስሪያ ቤቱ ኢንሳና ፌደራል ፖሊስ ዕለታዊ ያጠቃላይ እንግዲህ በሚቀረጸውና እንቅስቃሴውን ይልካሉ ነው ያሉት። ይሄ አስገዳጅ የስለላ ካሜራዎች ገጠማ በቅርቡ ይተገበራል በአዲስ አበባ ሁሉም አካባቢዎች ነው የተባለው። ስርዓቱ ከምርጫ በፊት ይሄ እንዲሆን እቅድ ይዞ እየሰራ እንደሆነ የገለጹት ውስጥ አዋቂ መረጃ ምንጮች ዋና ምክንያቱ የከተማ ህዝብ አመጽ ይቀሰቀሳል በሚል ስጋት ሲሆን ለጊዜያዊ ግን ለሽፋን የከተማው ህዝብ ከዝርፊያና ከተለያዩ ህገወጥ እንቅስቃሴዎች ለመቆጣጠር በሚል በፖሊስ በኩል አስገዳጅ መመሪያ ተግባራዊ እንዲደረግ እንቅስቃሴ የተደረገ ሲሆን ዋና ዓላማው ግን ዕለታዊ የእንቅስቃሴዎችን የከተማዋ ነዋሪዎች እንቅስቃሴ በደህንነት ካሜራ እየቀረጹ በቁጥጥር ስር ለመዋልና በኢንሳና በፌደራል ፖሊስ ለመከታተል እንደሆነ ገልጸዋል። ከዚህ ጋር በተያያዘ ይሄ እቅድ በግዳጅ ተገበራል ከተባለ በኋላ ከፍተኛ የብልጽግና ባለስልጣናት እንደዚሁ አንዳንዶቹ ፍቃድ በማውጣት አንዳንዶቹ ደግሞ ፍቃድ ካላቸው አስመጪዎች ጋር ትስስር በመፍጠር ከቻይና ሲሲቲቪ ካሜራዎችን ለማስገባት ድርድር ላይ ስለመሆናቸው በብዛት እንደዚሁ መረጃዎች በዚህ እንግዲህ ገንዘብ ለመስራት ድርድር ላይ ስለመሆናቸው የወጡ መረጃዎች ያሳያሉ። ወደ ግንባር መረጃዎች ነው ከዚህ ቀጥሎ የሚሄደው። ወደ ግንባር መረጃዎች ሲሄድ በሰሜን ጎንደር ደባርቅ ከተማ ላለፉት 3 ቀናት በሁሉም የከተማ መውጫና መግቢያ በሮች ከፍተኛ ጥበቃና ፍተሻ እየተደረገ እንደሆነ የመረጃ ምንጮቹ ገልጸዋል። የቤት ለቤት ፍተሻ እየተደረገ ይገኛል። ላለፉት 3 ቀናት በተከታታይ ፍተሻው ቀጥሏል። ይሄ የሆነው በቅርቡ ስልጠና አጠናቀው ከወታደራዊ ማሰልጠኛ ወደ አካባቢው ለግዳጅ የተመደቡ
ወደ ደባርቅ ቀጠና ማለት ነው ከተመደቡት የልዩ ኃይል አባላት ውስጥ 32 የሚሆኑት ሌሊቱን ከካምፓቸው በመውጣት ጠፍተው በማደራቸው ነው። 32 የአድማ ብተና አባላት በሌሊት ከነሙሉ ትጥቃቸው ነው የጠፉት የሚሉት የመረጃ ምንጮች። በዚህ ምክንያት እንግዲህ ከፍተኛ ድንጋጤ ውስጥ ገብቷል። መከላከያ አመራሮችም የብልጽግና ባለስልጣናትም ይህንን ተከትሎ እንግዲህ ሌላው ይከዳል ይጠፋል በሚል የተወሰኑ የአድማ ብተና አባላት ወደ ፖሊስ ጣቢያ ተወስደው ታስረዋል። መከላከያ ካምፕ እንደዚሁ ተወስደው የታሰሩ አሉት። ላለፉት 3 ቀናት እስር ላይ ይገኛሉ። የተወሰኑ ትላንትና መሻሹን ተፈተው ወደ ግዳጅ ስምሪት ቀጠናቸው እንዲገቡ ተደርጓል። ሌሎች አሁንም እንደታሰሩ ናቸው። ከታሰሩት ውስጥ ከጠፉት ጋር ግንኙነት አላችሁ በሚል የተያዙም እንዳሉ ለማወቅ ተችሏል። እንግዲህ ከዚህ ጋር በተያያዘ በአድማ ብተና በቅርብ ወራት በተለይ ከ2 ወራት ወዲህ በዚህ ደረጃ ከነትጥቃቸው የአንድ ዙር ሰልጣኞች በአንድ ጊዜ ከግዳጅ ቀጠናቸው ሲወጡ ይሄ ከፍተኛ ቁጥር ነው ተብሏል። እንደ መረጃ ምንጮቹ ከዚህ በፊት በመተማ ቀጠና ባለፈው ዓመት 129 የአድማ ብተና አባላት በተመሳሳይ ሁኔታ በአንድ ሳምንት ከግዳጅ ቀጠናቸው ወጥተው ነበር። ይሄ ግን በአንድ ቀን ሌሊት ከፍተኛ ቁጥር ነው ብለዋል። ሁሉም በሮች ፍተሻና ጥበቃ ቢደረግም እስካሁን ድረስ የተለየ ነገር የለም። አንዳንድ የመከላከያ አዛዦች ወትሮም እነዚህ ከፋኖ ተለይተው አይታዩም፣ ትጥቅ በእጃቸው እስኪገባ ድረስ ነው ስልጠናውን የሚወስዱት በሚል ሁሉም የከተማዋ በሮች ፍተሻዎች እንዲጠናከሩ ትዕዛዝ ሰጥተዋል። እስካሁን የተገኘ የለም። ከጠፉት ውስጥ 2 ኃላፊዎች ይገኙበታል። እነዚህ ኃላፊነታቸው አልታወቀም። ሆኖም ግን የአድማ ብተና አዛዦች እንደሆኑ የመረጃ ምንጮቹ ገልጸዋል። ከ4 ቀናት በፊት በተመሳሳይ በዚሁ ቀጠና ሰሜን ጎንደርና ማዕከላዊ ጎንደር ወገራ ወረዳና ዳባት ቀጠና ከግዳጅ ቀጠና ሲወጡ የተያዙ የመከላከያ አባላት ዳባት ከተማ በአንድ ሆቴል ለ3 ቀናት እንዲቆዩ መደረጋቸው ይታወቃል። ከዚህ በኋላ ወደየት እንደተወሰዱ አላወቅንም ይላሉ እዛ ሆቴሉ አካባቢ ያሉ የመረጃ ምንጮች። ወደ ግዳጅ ቀጠና ተወስደው ይሁን ወይም ደግሞ በሀገር ክህደት ወታደራዊ እርምጃ ተወስዶባቸው ይሁን ምንም የታወቀ ነገር የለም። ሁሉም በሚባል ደረጃ አማርኛ ሁለተኛ ቋንቋቸው የሆኑ የመከላከያ አባላት እድሜያቸውም ለውትድርና አገልግሎት ያልደረሱ ናቸው። ከግዳጅ ቀጠናዎች ሊያመልጡ ሲሉ ተይዘው ወደ ዳባት የተወሰዱት ቁጥራቸው ወደ 42 ይደርሳል። አብዛኞቹ ከኦሮሚያና ደቡብ ኢትዮጵያ ቀጠናዎች የመጡ እንደሆነ ተመልክተናል ብለዋል። ከዳባትና ደባርቅ ባለፉት 2 ቀናት ይህን ያህል ኃይል ከመከላከያና ከአድማ ብተና መውጣት በብልጽግና ባለስልጣናትና ወታደራዊ አዛዦች ከፍተኛ ድንጋጤ ፈጥሯል። ሚስጥሩ እንዳይስፋፋና በሌሎች አካባቢ ያሉ ይህንን እንዳይሰሙና የእነሱን ፈለግ በመከተል እንዳይከዱ በሚል ጉዳዩ በከፍተኛ ሚስጥር ተይዞ ነው የቆየው የሚሉት የመረጃ ምንጮቹ። ከዳባት ካምፕ የወጡት ከደባርቅ ካምፕ የወጡት የአድማ ብተና አባላት እስከዚህ ሰዓት ድረስ የትኛውንም ፋኖ እንዳልተቀላቀሉ ወይም ደግሞ እንደተቀላቀሉ የታወቀ ነገር የለም። ወደየት እንደገቡም ፍንጭ የለም። ወደ ቤታቸው ይሄዱ ወደ ፋኖ እስካሁን ድረስ ምንም የተገኘ ነገር የለም። እንግዲህ ከነትጥቃቸውና 2 አዛዦችም ይገኙበታል። ጉዳዩ የሚመለከታቸው አካላት እንግዲህ በዚህ ላይ ከፍተኛ ድንጋጤ ፈጥረዋል። በተለይ በጦርነት የተሰላቸው የመንግስት ኃይል በየትኛውም አጋጣሚ አንድም ወደ ፋኖ አንድም ደግሞ እግሮ ወደ አመራው ይሄዳል የሚል ከፍተኛ ስጋት ነው የተፈጠረው። ኃይል በዚህ መንገድ በጦርነት የተሰላቸ የመከላከያና የአድማ ብተና ከግዳጅና ከስምሪት ቀጠናው እየወጣ ይጠፋል የሚል እንግዲህ ስጋት ፈጥሯል። በእርግጥም እየወጡ ነው። ወደ ሌላ መረጃችን ስንሄድ ህወሓትን የተመለከተ መረጃ ላስከትልና ወደ ዝርዝር የግንባር መረጃዎች እመለሳለሁ። ህወሓት በአየር ኃይል ደረጃ ያሉ የጦር መሳሪያዎችን እያስገባ እንደሆነ እየወጡ መረጃዎች ጠቁመዋል። ጸረ ድሮን መሳሪያዎችን ጨምሮ የአየር ኃይል ውጊያዎችን ለማድረግ የሚያስችሉ መሳሪያዎችን ነው ህወሓት እያስገባ ያለው። መሳሪያዎቹ በግዥ በእርዳታና በድጋፍ ከተለያዩ ሀገራት የተገኙ እንደሆነ የገለጹት የመረጃ ምንጮቹ የአየር ኃይል ውጊያን ለማድረግ የሚያስችሉ መሳሪያዎች እንዳሉ ተገልጿል። ከዛ ባሻገር እንደዚሁ ሮኬት፣ የመካከለኛ ርቀት ሚሳይሎች ጨምሮ የተለያዩ መሳሪያዎችን እንደዚሁ እያስገባ ነው ብለዋል። ለዚህ ይረዳል የተባለው እንግዲህ ቀድሞ የተጀመረው ሱዳን ውስጥ ሸዋካ ተብሎ በሚጠራ ቦታ የህወሓት ታጣቂዎች የድሮን ቴክኒሻኖች፣ ጸረ ድሮን ኦፕሬተሮች እንደዚሁ ስልጠና እየወሰዱ ሲሆን የመጀመሪያዎቹ ዙር ሰልጣኞች አሁን በያዝነው ሳምንት
ስልጠናቸውን አገባደው ወደ ግዳጅ ይሰማራሉ ተብሏል። ሌላ ሁለተኛ ዙር ሰልጣኞችን ስራ ለማስጀመር እንደዚሁ ምልመላዎችና እንቅስቃሴዎች እየተደረጉ መሆናቸውን የገለጹት የመረጃ ምንጮቹ ከዚህ ባሻገር እንደዚሁ የህወሓት ሰሞኑን ታግዶ የነበረው የህወሓት ካምፓኒዎች የሂሳብ ቁጥር እንዲለቀቅ ወይም ደግሞ እግዱ እንዲነሳ ፍርድ ቤት ብይን መስጠቱን የሚገልጹ መረጃዎች ወጥተዋል። ሰሞኑን ጀነራል ታደሰ ወረደ ወደ አዲስ አበባ ከሄዱ በኋላ በአንዳንድ ጉዳዮች ላይ ስምምነት ስለመድረሳቸውና ፍሬያማ ወይ ደግሞ ውጤታማ ውይይቶችን ስለማድረጋቸው ከአብይ አህመድ ጋር እየገለጹ ነው የሚገኙት። ከነዚህ መካከል ታግዶ የነበረው የበጀት ድጎማ ለሰራተኞች እሱ እንዲለቀቅ ከገንዘብ ሚኒስቴር ጋር ተስማምተናል የሚለውን ጨምሮ እንዲሁም ደግሞ ምርጫ ቦርድ ከብሔራዊ ምክክር ኮሚሽን ጋር ከመከላከያ ኢታማጆር ሹም ጋር በተደረጉ ንግግሮችና ከባንክ ተወካዮች ጋር በእነዚህ ጉዳይ ላይም እንደዚሁ ጥሩ የሚባል ንግግሮች ተደርገዋል። ወደፊት አንዳንድ ለውጦች ይኖራሉ ስለመባሉ የወጡ መረጃዎች ያሳያሉ። ከዚህ ባሻገር እንግዲህ ተይዞ የነበረው እና ታግዶ የነበረው በፍርድ ቤት የህወሓት ካምፓኒዎች የባንክ ቁጥር እንዲነሳ ፍርድ ቤት ብይን ሰጥቷል፣ ውሳኔ አሳልፏል። በዚህ ውሳኔ ግን የነደብረጽዮን ቡድን ያቋቋመው ህገወጥ ነው በሚል ቦርዱ ታግዷል። በተቃራኒው ጌታቸው ረዳ ይደግፉታል ወይም ደግሞ ለነጌታቸው ረዳ ጥሩ ድጋፍ ይሰጣል የተባለው የነባሩ የቦርድ እንዲቀጥል ነው ፍርድ ቤቱ ውሳኔ ያስተላለፈው። ይህ እንግዲህ ይህንን ተከትሎ ያው እንግዲህ ነጌታቸው ይደገፋል የተባለው ቦርድ በህወሓትን ፖለቲካል ኢኮኖሚ ሊለውጥ የሚችል የፍርድ ቤት ውሳኔ ነው። ይህ እንግዲህ ወደ ፖለቲካው ሲሄድ ደግሞ በተለይ እነዚህ ትልልቅ ካምፓኒዎች የሚያመነጩትን ገንዘብ ለፖለቲካዊ ጉልበት ህወሓት የሚጠቀምበት ነው። ከዚህ ጋር በተያያዘ የነጌታቸው ቡድን ይደግፋል የተባለው ቦርድ በዚህ በኩል እንግዲህ የፖለቲካ ጫናና የኢኮኖሚ ጫና ለማድረግ ጉልበት ይሰጠዋል። ወደ ሌሎች መረጃዎች ሲሄድ ወደ ጋይንት ደቡብ ጎንደር የሚወስደን መረጃን የሚያስከትለው በጋይንት ደቡብ ጎንደር ላይ ጋይንት ወረዳ ሌሊት ወደ ፋኖ ቀጠና በመግባት ከበባና ቆረጣ ውስጥ ፋኖን በማስገባት ጥቃት ለማድረግ የሞከረው የመከላከያ አድማ ብተናና የሚሊሻ አባላት በአጸፋዊ ምላሽ ሙትና ቁስለኛ ስለመሆናቸው መረጃዎች ጠቁመዋል። ይትባ ገብርኤል ወይም ደግሞ 09 ቀበሌ እየተባለ በሚጠራው በዚህ ቀጠና በሌሊቱ 9 ሰዓት ወደ ፋኖ ቀጠና በመግባት ጥቃት የከፈተው መከላከያ አድማ ብተናና ሚሊሻ በፋኖ አጸፋ ጉዳት አስተናግዷል። ፋኖ ከበባ ሰብሮ ወጥቷል። በአጸፋው ቁስለኞች ወደ ንፋስ መውጫ ሆስፒታል ተልከዋል። የአድማ ብተና የመከላከያና የሚሊሻ አባላት በተቃራኒው እንግዲህ ቁጥራቸው ያልታወቀም እንደዚሁ ሙትና ቁስለኛ ሆነዋል። ፋኖም በአጸፋ ምላሹ የነፍስ ወከፍ መሳሪያዎች 4 ክላሽንኮፎችና ተተኳሽ ወታደራዊ ሎጂስቲክ በእጁ አስገብቷል። በፋኖ በኩልም እንደዚሁ ጉዳት አለ። የጉዳት ሁኔታ በዝርዝር አልታወቀም ብለዋል የመረጃ ምንጮቹ። እንግዲህ ይሄ የሆነው በላይ ጋይንት ነው። ወደ ሌሎች አካባቢዎች ስንሄድ ደግሞ እንደዚሁ ደቡብ ጎንደር እዚሁ እብናት ወረዳ በእብናት ወረዳ ገላ መታጠቢያ ተብሎ በሚጠራው ቦታ ውጊያና የደፈጣ ጥቃት ተደርጓል። በተደረገው ውጊያና በተፈጸመው የደፈጣ ጥቃት እንደዚሁ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከእብናት ከተማ በመነሳት ወደ ዋግ ሰቆጣ በሚወስደው ዋናው መንገድ እንደምትገኘው ቋሊሳ ከተማ ለዘመቻ የወጣው የመከላከያ አድማ ብተና የሚሊሻ ኃይል ወደ እብናት እየተመለሰ ባለበት ሰዓት ነው ውጊያና የደፈጣ ጥቃቱ የተፈጸመው። በዚህ ሰዓት በተፈጸመው ድንገተኛ ጥቃት ጉዳት ደርሷል። ድንገተኛ ጥቃቱን ተከትሎ ለሰዓታት የቆየ ውጊያም እንደተደረገ የዓይን እማኞች ገልጸዋል። በውጊያው የደረሰው ጉዳት አልታወቀም። የወጣው የሚሊሻ የመከላከያና የአድማ ብተና ኃይል ሽፋን እየሰጠ ቁስለኞችና አስከሬኖችን ይዞ ወደ ዋና ካምፑ ወደ እብናት ከተማ ተመልሷል። እብናት ከተመለሰ በኋላም ግን ውጊያው እንደቀጠለ፣ የሌሊት ውጊያዎችና ተኩሶች እንደቀጠሉ መረጃዎች ጠቁመዋል። እብናት ከተማ እንደዚሁ ሌሊቱን ተኩስ ነበር በተለያዩ ካምፖች። በዚህም ከፍተኛ ውጥረት ነበር። ሌሊቱን ፋኖ ወደ ከተማው ይገባል የሚል የፓትሮል ስምሪት ተሰጥቶ ነው ሌሊቱን ያደረችው ከተማዋ። በካምፖች ዙሪያ ነጭ ድንጋይ ተብሎ የሚጠራውና 2 ካምፖች ላይ ሌሊቱን ተከታታይ የተኩስ ሩምታ ይሰማ ነበር። ንጋት ላይ ተኩሱ ሙሉ በሙሉ ቆሟል። የደረሰውን ጉዳት ግን በዝርዝር ለማወቅ አልቻልንም ነው ያሉት የዓይን እማኞች። ከዚህ ጋር በተያያዘ ወደ ቋሊሳ ቀጠና ተንቀሳቅሶ የነበረው መከላከያ አድማ ብተናና ሚሊሻ
ወደ እብናት ወደ ዋና ማዘዣ ካምፑ ሲመለስ የአርሶ አደሮችን ንብረት ጭኗል፣ አውድሟል። የፋኖ ደጋፊ ናቸው በሚልም እንደዚሁ ትጥቅ ለማስወረድ እንደዚሁ ዘመቻዎችን አድርጎ ጉዳቶችን አድርሷል። ወደ ሌሎች ቀጠናዎች ወዳሉ መረጃዎች ስንሄድ ወደ ጎጃም ቀጠናዎች የሚወስድን መረጃን የሚያስከትለው በጎጃም ቀጠናዎች ሰከላና አካባቢው እስከ ምሽቱ 4 ሰዓት ድረስ የቆየ የአየር ጥቃትና የምድር ውጊያ ተደርጓል። በሰከላ አጉት ተብሎ በሚጠራው አካባቢ ትናንትና ከምሳ ሰዓት እስከ አመሻሹ ድረስ ውጊያ ተደርጓል። በተደረገው ውጊያ እንግዲህ ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ከሰከላ ወደ አጉት መከላከያ ከገባ ከሁለት ቀናት በኋላ ነው ትናንት ለግማሽ ቀን የቆየ ውጊያ የተደረገው። በዚህ ውጊያ እንግዲህ የድሮን አሰሳና ቅኝት ሲደረግ ነበር የዋለው። በሁለት ዙር ማለዳና አመሻሹን በድሮን ቅኝቶች ነበሩ። የድሮን ቅኝት ሲደረግ አምሽቷል ያሉት የመረጃ ምንጮች፣ ዘግየት ብሎ ግን የድሮን ጥቃት መፈጸሙን ሰምተናል ነው ያሉት። ሰከላ በተለይ በምሽቱ 4 ሰዓት ላይ በሁለት ጊዜ ተከታታይ የድሮን ጥቃት መፈጸሙ ነው የተረጋገጠው። ፈንድቃ እና ጋርማርታ ተብሎ የሚጠሩ ቦታዎችን የሚያገናኝ ወንዝ ድልድይ ላይ ነው ድሮን ጥቃት የተፈጸመው። በተፈጸመው የድሮን ጥቃት የደረሰ ጉዳት ስለመኖሩና አለመኖሩ የታወቀ ነገር የለም። ጥቃቱ ምሽቱ 4 ሰዓት በሌሊት የተፈጸመ ስለሆነ የደረሰው ጉዳት በዝርዝር አልታወቀም። ከዚህ ባሻገር እንግዲህ አጉት ዙሪያ፣ ደንደና፣ መንታደብር ተራራዎች ውጊያ ሲደረግ አምሽቷል። በውጊያውም በአየር ጥቃቱም የደረሱ ጉዳቶች በዝርዝር አልታወቁም። እንግዲህ ዛሬ ዝርዝር መረጃዎች እየተጣሩ መሆኑን ከአካባቢ የወጡ መረጃዎች ጠቁመዋል። በሌላው ወደ ምስራቅ እዛው ምዕራብ ጎጃም በደንበጫ ባለፉት 3 ቀናት ከደንበጫ ከተማ በመነሳት ወደ ገሊላና ዋድ ቀጠና ገብቶ ከፋኖ ጋር እንደዚሁ ለ2 ቀናት ውጊያ ሲያደርግ የነበረው መከላከያ ሚሊሻና አድማ ብተና ዛሬ ከሌሊቱ 9 ሰዓት ጀምሮ ሁሉንም ከተማዎች ገሊላና አካባቢውን ዋድና አካባቢውን ለቆ ወደ ደንበጫ ወደ ዋናው ካምፕ ተመልሷል። ሰሞኑን በእነዚህ አካባቢዎች በነበሩ ውጊያዎች የደረሱ ጉዳቶች በየቀኑ ዘገባ ሪፖርት ሲወጣባቸው ነበር። ወደ ምስራቅ ጎጃም ስንሄድ ቢቸና ቀጠና ከቢቸና እስከ ሸበል በረንታ ድረስ ባሉ የተለያዩ ቦታዎች ወታደራዊ ስምሪት፣ ወታደራዊ እንቅስቃሴ፣ ውጊያዎች እንደነበሩ የመረጃ ምንጮቹ አመላክተዋል። የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎች ደርሰዋል። ከሸበል በረንታ ከወረዳው ማለት ነው ወደ ሱሃ ቀበሌ ድረስ ከገባው የአድማ ብተናና የሚሊሻ ኃይል ጋር ውጊያ ተደርጓል። ከመርገጭና የዱሃ የመጣው የመንግስት ኃይል ጋር በሌሊት በተደረገው ውጊያ ጉዳት ደርሷል። በሌሊት በተደረገው ውጊያ የደረሰው ጉዳት አልታወቀም። በሌሊት በመግባት የፋኖ ቀጠናዎችን ለመቆጣጠር ለመክበብ ነበረ ዘመቻ እየተደረገው። ይህንን ተከትሎ ተጨማሪ ሽፋን ሰጪ ኃይልም ከቢቸና ከላይ እንዲሁም ደግሞ ከመርገጭና ከኤዱሃ ወደ ሶሃናና ኮሬ እንዲሁም ደግሞ የኩበት ተብሎ ወደሚጠሩ ሰኬቶ አካባቢዎች ተንቀሳቅሶ ውጊያ ተደርጓል። በእነዚህ 4 ቦታዎች እንደዚሁ ለግማሽ ቀን የቆየ ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ጉዳቶቹ በዝርዝር እየተጣሩ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ወደ ሌላው መረጃችን ስንሄድ ባህር ዳር ዙሪያ የሚወስደን መረጃ ነው። ባህር ዳር ዙሪያ እንደዚሁ በመራዊ ከተማ በሌሊት ወደ ቁርጥ ባህር ተብሎ ወደሚጠራው ቦታ የተንቀሳቀሰ የሚሊሻና የአድማ ብተና ኃይል ድንገተኛ ጥቃት ተፈጽሞበታል። ከመራዊ ከተማ ወደ ቁርጥ ባህር በመንቀሳቀስ ዘመቻ ለማድረግ ቁርጥ ባህር ላይ ሰፍሮ ዝግጅት ላይ በነበረበት ጊዜ ፈጥኖ መረጃ የደረሰው ፋኖ ጥቃት ከፍቶ ጉዳት አድርሷል። በጥቃቱ የሚሊሻ የአድማ ብተና አባላት ጉዳቶችን አስተናግደዋል። የደረሰው ጉዳት በዝርዝር አልታወቀም። ለሙሉ ቀን ዘመቻ እና ለአሰሳ በሚል የወጣው አድማ ብተናና ሚሊሻ ድንገተኛ ጥቃት ከተፈጸመበት በኋላ ቁርጥ ባህርን ለቆ እንደዚሁ አስክሬንና ቁስለኞችን ይዞ ወደ መራዊ ከተማ ተመልሷል። ጉዳቱ በዝርዝር አልታወቀም። ይሄ ከባህር ዳር 30 ኪሎ ሜትር በማይሞላ ርቀት ውስጥ የተደረገ ውጊያ ነው። ወደ ጅማ ዞን የሚወስደን መረጃ ላስከትል። በጅማ ዞን በጌራ ወረዳ ጉራንፋሎ፣ መቺ ደንሲሳ እንዲሁም ደግሞ ጋሴራ ተብሎ በሚጠሩ 3 አካባቢዎች በሚኖረው የአማራ ሕዝብ ላይ እንዲሁም የአማራ ማህበረሰብ ላይ በርካታ የኦሮሚያ ልዩ ኃይል
ሌሊቱን በመግባት ቤት ለቤት ፍተሻ በሚል እንዲሁም ደግሞ የመሳሪያ የተደበቀ መሳሪያ ያላችሁ በሚል አፈሳ እንዲሁም ደግሞ የቤት ለቤት ንብረት ዘረፋ እንዲሁም ደግሞ ስራትና ድብደባ መጠነ ሰፊ ዘመቻዎችን እያደረገ ነው የሚገኘው። ይሄ እንግዲህ በጅማ ዞን ጌራ ወረዳ ነው። ሰሞኑን ተከታታይ መረጃዎች እየወጡ ነበረ። ሰሞኑን በዚሁ ዞን በዚሁ ወረዳ ዋላ ተብሎ የሚጠራው ቀበሌ በዚህ ቀበሌ ብቻ ከ145 በላይ አማራዎች ሲታሰሩ 18 የሚደርሱ ሴቶች ናቸው። ሴቶቹ ላይ እንጨት ባፋቸው በመክተት ጭምር ዝም በሉ፣ አጋልጡ፣ መሳሪያ ያለው ማን ነው? የፋኖ ደጋፊ ማን ነው? ፋኖ እየተደራጀ ነው በሚል እያሰቃዩቸው ሲሆን 4 ካህናትም ከታሰሩት ውስጥ ይገኙበታል። 20 የሚሆኑት ደግሞ እድሜያቸው ከ65 ዓመት በላይ የሆኑ ሽማግሌዎች ናቸው። በአካባቢው ለ50 እና 60 ዓመታት የቆዩ ሽማግሌዎች እነዚህም ታስረዋል። አጠቃላይ 145 ሰዎች ታስረዋል። እነዚህን ያሰሯቸውን ሰዎች አንድ ጥይት ቢተኮስ አንድ የኦሮሚያ ልዩ ኃይል ጋቸና ሲርና ረጲዮላ እንዲሁም ደግሞ ሌላ ጸጥታ መዋቅር አባል የሆነ ሰው ቢገደል እናንተ ላይ ሂሳብ እናወራርዳለን በሚል ነው እያስፈራሯቸው የሚገኘው ነው ያሉት። በዚህ ዞን ባለፈው ዓመትም በተፈጸመው ጥቃት የደረሰውን ጉዳት በተመለከተ በዘገባዎቹ በተከታታይ ሲሄድ ነበረ። ጅማ ዞን ጌራ ወረዳ ጉራን ፋሎ፣ መቸደሲሳ፣ ጋሴራ ተብሎ የሚጠሩት አካባቢዎች አሁን ያለው ሁኔታ እጅግ አስቸጋሪ የሚባል ነው። ለሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ እንደርሱ ያዘጋጀኋቸው መረጃዎች እነዚህን መስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም እሁድ ይሁንላችሁ። መልካም